ዮናስ እንደዚህ አይነት ነገር አድርጎ ከሆነ እናንተ አይደላችሁ እኔ ራሴ እገድለዋለሁ ነው ማለት የምር አድርጎት ቢሆን ምንም ምክንያት የለሽም አሁን ሌላ ምንም ነገር አልፈልግም ይሰማሽ አልፈልግም መስማትም አልፈልግም ስለማውቀው ነገር ስለማውቀው ሰው ምንም መስማት ራሱ አልፈልግም ነው እንደምታወራው ከሆነ ምንም አይነት የጥቃት ስንዘራ አላደረገባትም ያነቀሽ እኮ ለምንድን ነው ስትዋሺ እኮ ነው አይደል እሱንም ነግሮኛል አንቺ ፍቅረኛሽ እኮ ነው ፍቅረኛሽ ጋር እንዴት እንደዚህ ያደርጋታል እንዴት ያደርጋል ብለሽ አንቺ ራስ ትጠረጥሪያለሽ የምር ያደርጋል ራቆቱን አይቻለሁ ማስረጃ አለኝ እሺ አሳየኝ ማስረጃውን አሉ ካሜራ መጣልኝ ምንም ራቆቱን የሆነው ፍራንክ እናድርጋት ብላ አስወልቃው ነው አንቆ አልጋ ላይ ያስተኛሽ ደግሞ ማለት ነው በሰዓቱ አናደሽው ስለነበረ ውሸቱን አታውሪ እውነቱን ተናገሪ ብሎ ነው ያነቀሽ ያኔ ነበር ሻረላችሁ ይሄ ኬዝ በጣም ከባድ ኬዝ ነው የመድፈር ሙከራ አድርጎብኛል ያልሽው ከመድፈር አይተናነስም የኬዝ እኔ ደግሞ ያለውበትን የተፈጠረብኝ ነገር እኔ ነኝ ይኸውልሽ አሁንም ብዙ የማታውቂውን ነገር ልትቀብጣጥርልሽ ትችላለሽ እሺ ለምን አልነገርሻት መጀመሪያ ስደርስበት ግን ገመናሽም ስምሽም እንደሚጠፋ እንደሚበላሽ የሰው መጠቋቋሚ እንደምትሆኚ ከዚሁ ቀደም ይነግርሽ ይገባል እሱ እንደዛ ያደረገው ሰውዬ እንደዛ ሳይሆን እኔ እንደዛ ጋር ካለ በቃ እውነቱ ሰላም የተወደዳችሁ ነው የተከበራችሁ ተወያቲ ቤተሰቦች እንደምን ከርማችኋል ደህና አይደለንም ማለት ግራ ተጋብቻለሁ የሆነ ደውሎልኝ ነበረ እና እንደታሰረ ነግሮኝ ነበርና ጉዳዩ ለማጣራት ፖሊስ ጣቢያ ምናምን ሄጄ ነበርና ፖሊስ ጣቢያ ሄጄ ጉዳዩን ሳጣራ በጣም ከባድ ኬዝ ነው የተላከከበት ማለት የመድፈር ሙከራ አድርገሃል ነው የተባለው በጣም ከባድ ነው እኔ ስሰማው ራሱ በጣም የደነገጥኩት ዮናንም ለማናገር ሞክሬያለሁ የሐሰት ወንጀል እንደሆነ ምናምን ነው የነገረኝ በጣም ሆድ ብሶታል ምናምን ኢቭን እያለቀሰ ምናምን ሁላ ነው የነገረኝና እዛ ቦታ ላይ በአጋጣሚ ሆኖ መቅረጽ ፈቃደኛ ስላልሆኑና እንድቀርጽ ስላልፈቀዱልኝ ነው ያልቀረጽኩላችሁ እና አሁን እዚህ መጥቼ ላይክ ደስታዬን ብቻ አይደለም ሲከፋኝም የሆነ ችግር ሲፈጠር ሁልጊዜም ከእናንተ ጋር ስለሆነ ሼር የማደርገው ሐሳቤ እና ይሄንን ነገር እናንተም የማወቅ መብትም ስላላችሁ አንደኛ ነገር ለዛም ነው ሁለተኛ ነገር ደግሞ ጉዳዩ ምንም አልተዋጠልኝም ግን በጣም ደግሞ ከባድ እንዲሆን ያደረገው ደግሞ ክሱ ላይ ያለችው በእምነት ነች ፍቅረኛ ይሄ ብሎ ሲጠራት የነበረችው ወይም እንደ ፍቅረኛ አብረው ሲኖሩ የነበሩ ሰዎች ናቸውና እሱ ደግሞ ምንድነው እንዴት ነው ያስብላልና በተደጋጋሚ ደውዬላት ነበረ ስልኳ አልሰራ ብሎኝ ነበረ አሁን ግን ስደውልላት በአጋጣሚ ሆኖ ጠርቶ ሄሎ ስትለኝ ነው የዘጋሁት ምክንያቱም ከእናንተ ጋር ሆኜ ነው ይሄን ነገር ማውራት ያለብኝ እና እስቲ አሁን ደውልላትና የተፈጠረው ነገር ጠይቃታለሁ እንደውም በስልክ አይደለም ያለችበት ቦታ ሄጄ ጠይቃታለሁ ምንድነው የተፈጠረው በዚህ ልክ ማለት ይኸውና በእንደዚህ አይነት ሁኔታ ላይ አንድም ቀን ማንም ማጣበቁት አይነት ሰው ነውና በፍጹም ሊያደርገውም አይችልም ያው እንደዛ ብዬ ነው የማስበው እንግዲህ ሰው እንደሚያስበው ላይሆንም ይችላል ግን ደግሞ ካለን ቀረቤት አንፃር እኔ እሱን በማውቀው ልክ ምናምን እንደዚህ አይነት ነገር ያደርጋል ብዬ በፍጹም አላስብምና ፕላስ ደግሞ ሌላን ሰው ነው እስቲ ብቻ ልጅቷንም ታውቋታላችሁ ከዚህ ቀደም እኔ ጋር መጣ ምናምን ነገር ቪዲዮ አይታችኋል በጣም አግሬሲቭ ሆና ምናምን ስታወራ ነበርና እሷ ናት ሙከራ አድርጎብኛል ብላ የከሰሰችውና ግራ ያጋባል እስቲ ለማንኛውም አሁን አንዴ በእምነት ጋር ደውዬላት ስለነበረ ድጋሚ ልደውልላትና ሄሎ በሚ ነኝ እሺ ላውራሽ ፈልጌ ነበር እሺ የት ነሽ አንቺ በቃ ጥሩ ስለዚህ ከኔ ቤት እኮ በጣም ቅርብ ነው ያለሽው ስለዚህ እኔ ጋር ለምን አትጠጪም ታዲያ ሰው አለ ይከፍትሻል ያው 5 ደቂቃ እመጣለሁ 5 ደቂቃ ቢሮ ነው ያለሁት
እሺ እሺ፣ አመሰግናለሁ። እሺ አብራችሁ ናችሁ? እሺ እሺ፣ መጣሁ። እንግዲህ ተመልካቾቻችን እዛው አካባቢ እኛ ሰፈር አካባቢ ነው ያለችው እና ሙከራ ተደርጎብኛል ያለችው ዋጋ አብራ ነው ያለችው እና እስቲ ምን እንደተፈጠረ ከነሱ አንደበት ደግሞ የምሰማ ይሆናል። እንግዲህ ይኸውና በጣም ሁሉንም ነገር ዲቴል ነው የነገረኝ። እንደዚህ ተፈጥሮ ነበር ምናምን ነገር ብሎ እያንዳንዱን አንድ በአንድ ነግሮኛል። ከዛ እነሱ ደግሞ የሚሉትን ደግሞ እስቲ ሁለቱንም አንድ ላይ ሰምተን እስቲ እናንተም ፈራጅ ነው የምትሆኑት፣ ግራ ቀኙን አይታችሁ ማን ነው ትክክል እያወራ ያለው የሚለውን ነገር እንድታዩም ስለምፈልግ ነው። ሁለተኛ ነገር ደግሞ ብዙ ጊዜ እንደዚህ አይነት ኬዞች ገጥሞን ከእናንተ ጋር ነው አብረን ችግሩን እየፈታን የነበር ነው እና አሁን ምንም አይነት ሰዓት መግደል አያስፈልግም። ስለዚህ እኔም ከስራ ቦታዬ በጣም ቅርብ ነው ቤቴ እና እዚሁ አካባቢ ነው ያሉት። በ5 ደቂቃ መድረስ እችላለሁ። እንግዲህ እነሱ ጋር ከደረስኩኝ በኋላ የምቀጥላችሁ ይሆናል። አሁን ግን ትንሽ ፈጠን ማለት ስላለብኝ ካሜራ ብቻ አይደለም የምሮጠው። ስለዚህ በተቻለኝ መጠን ፈጠንልና ስላለው ነገር በግልጽ ማጣራት አለብኝ። በጣም ለኔም በጣም ከባድ ነገር ነው ይሄ ነገር እና ብቻ ግን እስቲ የሚፈጠረውን አብረን የምናይ ይሆናል። እስከዛው ድረስ ግን አብራችሁ ቆዩ። ምንድነው የምነግርህ ማለት ነው? ሊደፍረኝ ሙከራ አድርጓል ብለሽ እኮ ነው የከሰስሽው። ታውቆሻል። አንቺ ቀላል እኮ አይደለም እኮ ቀልድ እኮ አይደለም እኮ የተያዝሽው። ባለፈው ከኔ ጋር ለተፈጠረው ነገር ያደረገብሽ ነገር እንደ ወንድሙ ስለሚያየኝ ለኔ ስለሚሳሳን በቀል ምናምን አስበሽ ከሆነ እኔን ነው መበቀል ያለብሽ። ካጠፋውም ያጠፋሁት እኔ ነኝ የምሆነው። ገብቶሻል? ይሄ ጨዋታ አይደለም፣ እቃቃ አይደለም። ይሰማሽኝ ነው? ቆይ ይኸውና እንደዚህ አይነት ነገር ያደርጋል እያልሽኝ ነው? አንቺ ስለ ዮናስ ነው የምናወራው። ስለ ዮናስ ነው የምናወራው። አንቺ ዮናስ ነው ዮኒ ወንድሜ ነው። በደንብ ነው ጠንቅቄ የማውቀው። አንድ ነገር ልንገርሽ፣ የምር እያደረገ እንኳን ባይሆን ማልጠረጥረው ሰው ነው። የዚህን ያህል ነው ማምነው እያልኩሽ ነው። ገብቶሻል? ስለ ዮኒ ነው እያወራን ያለ ነው። እንደ ጨዋታ አይተሽው ሊሆን ይችላል፣ ግን በቃ አሁን በቃ ይኸውልሽ፣ እሱ ልክ ነው። አንቺ ነሽ ተተኛ ያልኩ እኮ ነው። አንቺ ነሽ ተታም ያልኩ ነው እኮ አይደል? አመለኛ ነው። ሴት ልጅ ናት አይደል? እዚህ ጋር ሴት ልጅና አይሳሳትም ያለው ማለት ነው። ቆይ ምንድነው የምትይው? በምን አንቺ አምነሻት ነው? እንዴት አላምናትም? እሺ የተፈጠረው ነገር ሁሉ ነግራኛለች። እንዴት ነው ማለት ነው? እንዴት እንደዚህ ትለኛለህ? እንዴት ነው ማለት ነው? እሺ ቀልድ አይደለም። ይኸውልህ ወደድኩት ነገር እኔ እንደዚህ ትታወራኝ አልፈልግም። እሺ ቀልድ አይደለም። የሰማሽኝ ነው? እኔስ ቀልድ ነው ያዝኩት። ከዚህ በላይ ቀልድ አለ እንዴ? አንቺ የሆነን እኮ ነው የተናገርሽው እኮ። እኔ ነኝ የማውቀው ምን ላይ እንደነበርኩ ምን እንደተፈጠረብኝ እንዴ። አሁን ሌላ ምንም ነገር አልፈልግም። የሰማሽኝ? አልፈልግም፣ መስማትም አልፈልግም። ስለዚህ ዝም በላ። ስለማውቀው ሰው ምንም መስማት ራሱ አልፈልግም ነው የምልሽ። ከኔ በላይ እኔም አውቀዋለሁ፣ ጠንቅቄ ነው የማውቀው። ከኔ በላይ ስለማውቀው ሰው ክስል ተቅርቢልኝ አትችይም። ማስረጃ አለኝ አለ። ለምን አያመጣም? ያለው ነገር ለምን አያሳይም? ምንድነው? የምን ማስረጃ ነው? እውነት አለኝ ይላል አይደል? እሺ እውነቱን ለምን አሳየኝ አልኩት እኮ። ይኸውልሽ ሁሉንም ነገር ሂጂ አናግረዋለሁ። ሳናግረው ሁን ብላ ይሄን ነገር እያደረገች እንደነበረ ነግሮኛል። ለምንድነው እኔ ደግሞ ከሷ ይልቅ ደግሞ እሱን ነው ማምነው። ምክንያቱም የማውቀው እሱን ስለሆነ ማለት ነው። ጓደኛ ስለሆነ ነው። አጥፋ ለጓደኛ አይደል? አንቺ ፍቅረኛሽ እኮ ነው። ፍቅረኛሽ ጋር እንዴት እንደዚህ ያደርጋል ታዲያ? ፍቅረኛዬ ነው እኮ ብዬ እንዴት ያደርጋል ብለሽ አንቺ ራስ ትጠረጥሪያለሽ? የምን ያደርጋል? አንተ እንደዚህ ትለኝ አልፈልግም። ቆይ ስለኔና አንቺ ታንቺ ሌላ ጊዜ በሰፊ ማውራት እንጂ በቃ እኔ ወደድኩት ሌላ ነገር እኔ እንትን አልልም። ይኸውልህ ሲጀመር አንድ ነገር ማወቅ ያለብሽ ነገር ያኔ ዮኒ ከኔ ጋር እያወራሽ ምናልባት አብሬ ሲሆንብሽ ከነበረ እኔን ከመጠበቅ አንጻር ነው እንጂ አንቺን ለመጉዳት አንዳችም ነገር አድርጎ አይደል። ስለዚህ ይኸውልሽ አሁንም የነገርኩሽ ያለሁት ይሄ ኬዝ በጣም ከባድ ኬዝ ነው። የመድፈር ሙከራ አድርጎብኛል ነው ያልሽው። ከመድፈር አይተናነስም የኬዝ። እኔ ደግሞ ያለሁበትን የተፈጠረብኝን ነገር እኔ ነኝ የማውቀው፣ አንተ አይደለም የምታውቀው። በቦታው ላይ እሺ ቆይ ይሁን እንበል የምር ሙከራ አድርጎባታል ብለን እሺ እናስብ። ቀጥታ ዮኒ ላይ ክስ ምናምን የምትመሰርችበት ሰው ነው?
የተወሰነ ሚስ አንደርስታንዲንግ እንኳን ይኖራል ብለሽ አታስቢም አንቺ? ልሰማው እኮ ሞከርኩኝ እኮ እኔ እኮ አያረግም ይሁንና ብዬ ስከራከር ነበር፣ ግን ምንም ያደረገልኝ ነገር ማስረጃ ምንም ያሳየኝ ነገር የለም። እሺ እኔ በሰዓቱ ስደርስ ማስረጃ አያስፈልግም ሌዮኒ፣ ምንም አይነት ማስረጃ አያስፈልግም። ስለ የትኛው ማስረጃ ነው የምትፈልጊው? እሺ ለምን ነው እሺ ልታሽ የምችለው? ለምን እንደዛ ይሆናል? ጥፋተኛ ነው ይቀጣል። እሺ ምክንያቱም ይቀጣል። ይኸውልሽ ምንድን ነው የሚለው ሲጀመር የደረሰብኝን እኮ እኔ ነኝ የማውቀው። እዛ ቦታ ላይ የነበርኩት እኔ ነኝ። አሁን መጥቶ እሱ እንደዛ ያደርግብኝ እንትን ይላል እንዴ? በፍጹም አያደርግም። በደንብ አንቺ ነሽ የዋሸሽው። እንደዋሸሽ ደግሞ በደንብ እርግጠኛ ነኝ። ስነ ስርዓት ቶፋ ምንድን ነው ይሻላል? ያሳመነ ነገር ምንድን ነው? ዮናስ ስለነገረኝ በቂ ነው። ጓደኛዬ ናት፣ እህቴ ናት። እሺ እሷ ማመን የለብኝም እኔ? ከዮናስ ከእሷ ማንን ነው አስበልጠሽ ማመን ያለብሽ አንቺ? እሺ ማስረጃ ዮናስ ማታውቂው ስንት ጊዜ አብረሽ ኖሯል እሺ ጓደኛዬን ማውቃታለሁ እንዴ? አንቺ ቢቸግረው እንኳን ተርቦ እኮ ለምኖ መለመን እንኳን አሪፍ ነገር ነው። መለመን አሪፍ ነገር ነው። ዋሽቶ ግን እንደማይበላ ግን ታውቂያለሽ አይደል? ቶፋኔም እንደዛ ነበር ማሰብ። እንደዛ እሺ አይተሽዋል ወይ? ስትጮህ ነበር በሩን ዘግታ አይደል እሱ? እሺ እኔ ስደርስ እየጮህሽ ነበር። እሺ ቆይ እዛ ነበረ በሩን ሲዘጋው ያኔ መጮህ አትችልም ነበር? ልብሱን አውልቆ እሺ ንገሪኝ። እሺ የተፈጠረው ነገር እሺ በሩን ሲዘጋው ፍራንክ እናርጋት ነበር ያለኝ። እሺ ግን በቃ አክቱ ጎተተኝ ምናምን። ከዛ እኔ በቃ መስመሩን አለፈ ጮህኩኝ። ፍራንክ እናርጋት ምናምን ብሎሻል? ብሎሻል እንደዛ? ለምን አላለኝም አልሽ? እንደዛ አለ። በሩን የቆለፈው እንደዛ ነው። ይኸውልሽ አይሻ በእምነት ይኸውልሽ አሁንም ብዙ የማታውቂውን ነገር ልትቀብጣጥርልሽ ትችላለች። እሺ ለምን አልነገርሻትም መጀመሪያ? አስረግጣት ብሎ ነው እንደዛ ያለ። ፍራንክ አይደለም አላልሽኝም? በሰዓቱ ስጠይቅሽ ተናድጄ ነበረ። እኔ በስነ ስርዓት ትልላቸው እና ለምን ዋሸሽኝ? እሺ እንደዛ ነው ያደረገው። ታዲያ ፍራንክ እናርጋት ችግር የለውም አሁን ትመጣለች ብሎ ዘጋው። ከዛ ችግር የለውም ይኸውልሽ በእምነት ክሱን የመሰረተው ማን ነው? ከዛ ለመጮህ ጀመርኩ። ክስ የመሰረተው ማን ነው? በምን እየሰማሽ ነው? ስለዚህ ሄደሽ ሁለታችሁም ሄዳችሁ ክሱን ታነሳላችሁ። ከዛ በኋላ ጥፋተኛ ነው ይቀጣል። ቶፋ አይደል ከሆነ እኔ በምንም ታምር ላነሳ አልችልም። በምንድን ነው እርግጠኛ የምትሆኚው? እስቲ ንገሪኝ እስቲ አንቺ እርግጠኛ ነሽበትን ነገር። ያደረኩት ነገር ክርነ መርፌውን አይተሻቸዋል ወይ ደግሞ ሲያስቸግራት ወይ? እሺ ቆይ የመርፌ ስለ ጮች ብቻ ምልክት ይሆናል ወይ? ባጭሯታል፣ ልብሷን ቀዶታል፣ ምን አድርጓታል? እሺ ልብስም እኮ የለቀው እኮ የሱ ነው እንጂ እሱ አይደለም አይደል? እና የኔ ልብስ እስከሚያልቅ ልጠብቅ እንዴ? ምንድን ነው የምትለው? መጀመሪያ ማለት ነው ነገር አስረዳኛል። የመድፈር ሙከራ አደረገብኝ ስትይ ምንድን ነው ያንቺስ መረጃ? እስቲ ምንድን ነው ያንቺ ብለሽ? ይኸውልህ የደረሰብኝን ነገር እኔ ነኝ የማውቀው። ይኸውልሽ እኔም እኮ እህትም እናትም አለኝ እኮ። ስለዚህ ምንም አይነት በደል ደርሶብሽ ፍትህ እንዳታገኝ እያደረኩሽ አይደለም። ግን ዮናስ ነው ጠንቅቄ ስለማውቀው ልጅ ነው እያወራሽኝ ያለሽ። ምንም አይነት አማና ብትሰጪው ንክች የማያደርግ ልጅ ነው። በምን አይነት መንገድ ነው ንጽህና ነው የሚረጋገጠው? አንቺ አላደረኩትም አላደለ በቃ ካላደረገው ህግ ያዘው ጉዳይ ነው። አንቺ እኮ መስክረሽበታል። አይቻለሁ ብለሻል እኮ አይተሻል? ራቆቱን አይቻለሁ። አዎ ማስረጃ አለኝ አለ። እሺ አሳይ ማስረጃውን አልኩት። ካሜራ መጣልኝ። ምንም አይነት ራቆቱን የሆነው ፍራንክ እናድርጋት ብላ አስወልቃው ነው። በእርግጥ የጅል ስራ ነው የሰራው። በዚህ ነገርህን አምነህ እኮ ነው መታኝ እንደዚህ ያልከ ያለው አይደል? ነው ማምነው እየነገርኩሽ እኮ ነው። እኔ ራሴን ከማምነው በላይ አምነዋለሁ። ለምን ነው ማምነው? ለምን ነው የማሻው? ይኸውልሽ ከዚህ በፊት በደንብ ቪዲዮዬን ታይ እንደነበረ ነግረሽኛል። በደንብ እንደምታቂኝም ነግረሽኛል። በደንብ የምታቂኝ ነገር ከሆነ እንዳልሽ በደንብ የምታቂኝ ከሆነ ይሄንን ጉዳይ ፈልፍዬ መጀመሪያው ላይ እንደምደርስበትና እንደምትቀጭ እንድትቀጭ ይፈልጋል። ግን ደግሞ ያኔ በተፈጠረው ነገር አስቀይሜሽ ከሆነ ወይም ይሁን አስቀይሞሽ ከሆነ በዚሁ ይቅር እንባባላለን። አሁን ትሄዱና ክሳችሁን ታነሱትለታላችሁ። የማታነሱ ከሆነ ደግሞ ይኸውልሽ ይሄኛውን ቀን መቼም እንዳትረሺው። መቼም ማለት ነው። እሺ መቼም እንዳትረሺው። እኔ በማስወጣው መንገድ አስወጣዋለሁ። ስለዚህ እንደፈለግሽ መለፍለፍ ትችያለሽ። የደረሰብኝን እኮ እኔ ነኝ የማውቀው። ሁለታችሁም የዛኔ አጠገቤ ያልነበራችሁም እኮ እኔ ነኝ የደረሰብኝን የማውቀው። አስወጣዋለሁ። ከዛ በኋላ በሚያጣራበት መንገድ እሱም እንዲያጣራ አደርጋለሁ። እንዴት እንደዚህ ታደርጋለህ? እንዴት ነው እንደዛ ማላደርገው? እስቲ ንገሪኝ እስቲ አንቺ የሆናን ነው ስትከሽልኝ ያለሽው እንዴ? እና መከሰስ የለበትም ቱፋ የደረሰብኝን ነገር ወይ በምን እንደዚህ አይነት ሴት ነሽ እንዴ አንቺ? እንደዚህ ሴቶኛ ፍትሃዊ ነው መሆን ያለበት። ፍትሃዊ በኩል ብቻ ታመዝናለህ ቱፋ። እንዴ የሷንም ነገር እኮ መስራት መቻል አለበት። ስለወደድኩ ነው እንዴ እንደዚህ የምታረገኝ? ለሱ ብቻ
ብቻ አይደለም የእሷን መስማት አለብህ። እኔ ሁሉ ቱፋ ምን ላይ ነበርኩ? እኔ ሁሉ ቱፋ እስቲ ምን አደረገሽ? እስቲ ንገሪኝ። ሊደፍረኝ ሞክሮ ነበር። እስቲ እንዴት? ጮኬን ራሴን ያዳንኩ። እሺ ሊደፍርሽ ሲል ምንሽን ያዘሽ? እንዴት ያዘሽ? ምናምን እስቲ ንገሪኝ። ቲሸርቱን አለቀ፣ ከዛ እጄን ጎተተኝ። እሺ ከዛ እኔ ጮኩኝ። ታዲያ እጅሽን ስለጎተተ ብቻ ሊደፍርሽ ነው አይደለ? እና ታዲያ ምን እስከሚያደርገኝ ልጠብቅ እንዴ? እጅሽን ስለጎተተሽ የመድፈር ሙከራ አደረገብሽ። በዚህ ይኸውልሽ ይሄኛው በቂ ማሳመኛ አይደል? አንቺ እዛ ሄደሽ ፖሊስ ጣቢያ የከሰስሽበት ማመልከቻ ያስገባሽው ሊደፍረኝ ሙከራ አድርጓል፣ አንቆ አልጋ ላይ አስተኝቶኛል ምናምን ነው ያልሽ። ያነቀሽና አልጋ ላይ ያስተኛሽ ደግሞ በእሷ ፊት ለፊት ላይ ዮናስ መቼም ስለማያወሽኝ ነው የምነግርሽ። አንቆ አልጋ ላይ ያስተኛሽ ደግሞ ማለት ነው በሰዓቱ አናደሽው ስለነበረ ውሸቱን አታውሪ እውነቱን ተናገሪ ብሎ ነው ያነቀሽ። ያኔ ነበርሽ አይደል አንቺ? ግን ነግሮኛል፣ እያንዳንዱን ነገር ነግሮኛል። እሺ ሊደፍርሽ ሙከራ ሲያደርግ ምንድን ነው ያደረገው? ንገሪኝ እስቲ። እንዴ እጄን ጎትቶ ወሰደኝ። ከዛ ቲሸርቱን አልቆ እንደዛ ላይ ራቁቱን ነው እና አልጋሌ እስከሚያስተኛ ልጠብቅ? ምንድን ነው የምትለው እንዴ? እሱ ያለህን ሰምተህ መተህ እኔን ብሌም ልታደርገኝ ይገባል? ይኸውልሽ የሰማሽኝ ነው። አንቺንም እሱንም ጠንቅቄ ነው የማውቃችሁ። ብሌም እያደረኩሽ አይደለም። ይኸውልሽ አሁን የመጨረሻ መፍትሄ ያቀረብኩልሽ ነው። ከሱን ሄደሽ ታንሽለታለሽ። እንግዲህ ለምን ከሱን የማታነሱለት ከሆነ ሁለታችሁም ማለት ነው ላደረጋችሁት ነገር ዋጋ ትከፍላላችሁ። እያስፈራሯችሁ አይደለም፣ ሀቁ እናንተ ጋር እንደሌለ ሁለታችሁም ስለምታውቁት። እዚህ ነገር ላይ ደግሞ አንቺ የተሳተፍሽ ከሆነ በምን አንቺም ትጸጸቻለሽ። ሴት ልጅ ናት፣ ጓደኛዬ ናት። አንዴ ተቀርገኛለች። ሲጀመር አንተ ፈታዊ ነኝ ብላለህ እንጂ ምን አደረኩኝ እኔ እዚህ ያህል? በሷ በኩል ያለውን ነገር ስማ። ከዚህ በፊት የነበረ ቪዲዮ አይቻለሁ አይደለ? የገዛ ወንድምህ ሴት ልጅን እንደዛ አድርጎ ተጠራጥረ ወንድምህን ጠይቀ ነበር። አሁን ጓደኛ ነው፣ ለምን አትጠይቀውም? የሆነ ነገር አድርጎስ ቢሆን እንዴ? እሷ እኮ ሴት ልጅ ናት፣ ያልተናገረችው ነገር ሊኖር ይችላል። የሰማሽ ነው። ዮናስ መቼም እንደዚህ አይነት ነገር አያደርግም። ዮናስ እንደዚህ አይነት ነገር አድርጎ ከሆነ እናንተ አይደላችሁም፣ እኔ ራሴ እገድለዋለሁ ነው የምልሽ። የምር አድርጎት ቢሆን ነው። ምንም ምክንያት የለሽም። አንድ እኮ የሚረባ ነገር እኮ አልነገርሽኝም እኮ። ሙከራ አድርጎብኛል እያልሽኝ ነው። እጅሽን መያዙ ነው ሙከራ? ሲጀምር አልያዘሽም፣ አንደኛ ነገር። ሁለተኛ ነገር ደግሞ በቦታው ነበር እሱም ያለህን አምነህ ነው አይደል የመጣኸው? ይኸውልሽ አሁንም እኮ እያንዳንዱ ነገር እሺ ንገሪኝ አጠገብሽ ልምጣለ። እሺ ንገሪኝ እኮ እንዴት ነው የተፈጠረው? የፈለግከው አልጋ ላይ አስተኝቶኝ ከዛም በኋላ አይደል? ምን አደረግኩ? ከዚህ ነው ያህል ወደድኩ ማለት ነው። ይሁን ስለ እኔና ስለ አንቺ አይደለም ወሬው፣ ስለ ዮናስ ነው እያወራን ያለ ነው። እሱ ያለህን ሰምተህ ነው አይደል መተህ እኔን እንደዚህ እያልከኝ ያለኸው? ያን የተፈጠረውን እያንዳንዱ ነገር ነገርኩት እኮ እያንዳንዱ ከመጀመሪያ ጀምረሽ። እሺ ንገሪኝ። ምንድን ነው የተፈጠረው? እሷ ሄደች። የት ነው ሄደች? አሞኛል ብሎ እጁን ታስሮ ነበረ። መጀመሪያ ላይ እሷን ፕራንክ ማድረግ ፈልጎ ነበር። በሰዓቱ አንቺ እንደምትኖሪ ራሱ እርግጠኛ አልነበረም። አንቺ እንደሌለሽ ነበር። እሷ ጋር ነው አይደል የደወለ? ተሳስቻለሁ በእምነት አንቺ ጋር ደወለና ፕራንክ ሊያደርግሽ ደወለልሽና አንቺን ፕራንክ ሊያደርግሽ ነይ ሂጂ ታምሜያለሁ አለሽ አይደለ? ከዛ መጣሽ። ስትመጪ በሰዓቱ አንቺ ከሰው ጋር ነበርሽ። ከሷ ጋር እንደምትመጪ እሱ ያውቅ ነበር? በሰዓቱ አያውቅም ነበር። አያውቅም። ስለዚህ ለምን ሲል ነው? ስለዚህ ካገኘኝ በኋላ ለምንድን ነው እንደዛ የሚያደርገው ታዲያ? ምንም ንጹህ ሰው ከሆነ ቲሸርቱን ለምን አወለቀ? እጁ ታስሮ ነበረ፣ ታምሜ ነበር አለ። አልታመመም ልጁ፣ ምንም ነገር አልሆነም። ስለዚህ ችግር የለም። እኔ ማውቀውን እኮ እየነገርኩሽ እኮ ነው። እሺ ንገር። እሱ ሊሰማኝ ፈቃደኛ ችግር የለውም፣ ሰማሻለሁ። ስለዚህ ምንድን ነው የማወራው? ምንድን ነው የምነግረው? ችግር የለውም። መጀመሪያ መጣሁ ታመምኩኝ አለ። ከዛ እኔ እንደታመመ ነበር ማለት ነው መጀመሪያ። ስለዚህ ምንድን ነው የሆንከው? ከጅም ቤት ወደኩኝና እጄን ተሰበርኩኝ። ስመጣ እጁ በፋሻ ተጠቅልሎ ነበር አይደለ? የደረስን ሰዓት ላይ ከዛ ወድቄ ነው ጅም ላይ አለኝ ማለት ነው። ከዛ በቃ ሆስፒታል እንድትነስ ምናምን ነገር አለ። ከዛ ሆስፒታል አልሄድም ታሽቻለሁ አለኝ ማለት ነው። በቃ ስለዚህ ምግብ ምናምን ልሰራ ወይ ትኩስ ነገር ትጠጣለህ። ስለዚህ ይሄ ልጅ አልታመመም አይደለ? እኔ ማውቀው ፋይናሊ አንቺ ስትደርሺ እጁ ሳይታመም ነው የደረስሽ። ለምን አትይም? ለምን ብዬ ጠየቅኩኝ። እሺ ለምን አደረክ እንደዚህ? ፕራንክ ነው አለኝ። እሺ ፕራንክ ከሆነ ካሜራ አስቀምጫለሁ፣ ድብቅ ካሜራ አለኝ። እሺ ካሜራ ካስቀምጥ አሳየኝ። ይኸውልሽ በሰዓቱ ይኸውልሽ በምን እያንዳንዱ ነገር ረጋ ብሎ ነው የነገረኝ።
በሰዓቱ አንቺ የገባሽበት ሰዓት ላይ ትዝ የሚልሽ ከሆነ ኮመዲናው ጋር ካሜራዎች፣ ሁለት ትንንሽ ካሜራዎች ነበሩ። ቆይ አንዴ ረጋ በይና ለማሰብ ሞክሪ። በምን ሙሉ ሴራው እንዲገባሽ ነው እየነገርኩሽ ያለው። እሺ ቆይ ችግር የለውም ካንቺ ጋር እናወራለን። ይኸውልሽ በሰዓቱ ሁለት ካሜራዎች ኮመዲና ላይ ነበሩ። ምናልባት ደንግጠሽ ከነበረ ካላየሽው ነው እንጂ ካየሽው ግን ኖቲስ ለማድረግ ሞክሪ። በሰዓቱ ስትገቢ ኮመዲናው ላይ የአልጋ ራስጌው ጋር ኮመዲኖች ነበሩ። ኮመዲናው ላይ ሁለት ትንንሽ ካሜራዎች ነበሩ። ከዛ በኋላ እጄን ታመም ያለው አለሽ። እጄን ታመም ያለው ያለሽ ለምን ይመስልሻል? አንቺን ፕራንክ ሊያደርግ ነበር። ከዛ በኋላ አንቺ ወጣሽ አጥሚት ምናምን ነገር ልትሰሪለት አይደለም? ከዛ በወጣሽበት ሰዓት ላይ እጁን አለመታመሙ ለሷ ነገራት። ይቅርታ ብሎ ነግሮሻል አልነገረሽ? ነግሮሻል አልነገረሽ? ምንም ነገር አላለም። እና እሺ ጤነኛ መሆኑን መች ነው ያወቅሽ? እኔ ሲጎትተኝ ነው። ሲጎትተሽ እጁ ጤነኛ እንደሆነ አወቅሽ? እሺ ችግር የለውም ብቻ ላንቺ ልንገርሽ። አንቺ እንድታውቂው ይሄን ነገር ምነግርሽ በሰዓቱ በጣም ስሜታዊ ሆነሽ ስለነበረ ስላላዳመጥሽ ነው እየነገርኩሽ ያለሁት። ከዛ ኢቭን ቫንዴጅ እንኳን አንቺ በጣም በመታመሙ ምናምን ደንግጠሽ ስለነበረ ነው እንጂ ቫንዴጅ እንኳን አልነበረም የሚያሰረው። ዝም ብሎ ያንቺን ነው ምናምን ነገር ነው ቲሸርት ነው አስሮ እዚህ ላይ ነበረው። ይኸውልሽ ስለታሸነው እጁን የታሰረው እንደዛ ምን ልትል ነው? አልታመመም ቀድሞውንም እንደዛ ነው ያለን። ታመም ያለው ያላት እሷን ፕራንክ ለማድረግ ነበረ። ይኸውልሽ በምን አንቺ ስለሆንሽ የከሰስሽው ማወቅ ስላለብሽ ነው የምነግርሽ። ያኔ በሰዓቱ ስሜታዊ ማንኛውም ሰው በአንቺ ቦታ ላይ የትኛውም ሰው ቢሆን ስሜታዊ ሊሆን ይችላል። ምክንያቱም ያየውን ነገር ነው ሊያምን የሚችለው። እኔም በአንቺ ቦታ ላይ ቢሆን ምናልባት እንደዚህ አይነት ስሜት ሊሰማኝ ይችላል። ግን ይሁንና ታውቂዋለሽ በምን በፍጹም እንደዚህ አይነት ነገር እንደማያደርግ ታውቂዋለሽ። ይኸውልሽ ቆይ እኔ እንደዚህ አይነት ነገር አደርጋለሁ ማለት ነው? ይሁንና አያደርገውም ማለት አንቺ ታደርጊዋለሽ ማለት ነው። በቃ አለቀ። እኔ እንዴት ነው እንደዛ ማደርገው? ይሁን ስለማያደርገው ማለት ነው። እኔም እንደዛ አላደርግም። እሺ እሱን እናወራበታለን፣ ችግር የለውም። ከዛ በኋላ እጄን ታምም ያለው ብዬ የቤቱን ስራ ላሰራት ነው፣ ልብስ ላሳጥባት ነው፣ አጥሚት ምናምን ነገር ላሰራት ነው ምናምን ነገር ብሎ ነገራት። ለሷ ሲነግራት ከዚህ የተሻለ ፕራንክ ነው እነግርሃለሁ አለች። አንተ ነበርክ በቦታ? ቆይ እስካሁን የተሳሳተ ነገር አውራ ልብ ሆነሽ ግን ያውቀዋል። አዎ ሁሉንም ልክ አይደለም፣ ተሳሳተ። እሺ ንገረኝ ልኩ። እሱ ያለኝ እሺ ልኩን እያንዳንዱ ንገረኝ። ስንገባ ታሞ ነበረ፣ ታምም ያለው አለ፣ እሱን ታስሮ ነበር። ከዛ እኔም በሰዓቱ ደንግጬ ነበር። ከዛ እሷ አጥሚት ማምላት ለብላ ሄደች። እሱ ልክ ነው። እሺ እሷ ስትሄድ ከእሷ ጋር መውጣታች ነበር እንጂ በኋላ ምንድን ነው የተፈጠረው? እዛ ቁጭ በይ ችግር የለውም አለችኝ። እሷ እኔ አፍልቼ ላግዝሽ ብያት ነበር። አይ ችግር የለውም አለች። ከዛ ቁጭ አልኩኝ። ከዛ ማውራት ጀመረ። ከዛ እጄ መነካካት ጀመረ። እሺ ከዛ ሄዶ በሩን ቆለፈው። እጅሽን ሲነካካው በሩን ሲቆልፈው ሄደሽ በሩን እንዳይቆልፍ አታደርጊው ነበር? የዛኔ ነው የጮኩት። ቲሸርቱን አወለቀ። ከዛ ዝም ሊያስብለኝ ሞከረ። ስንት ነገር እንደምትቀበጣጠር ግን እየታወቀች ነው ግን የምትለው ምንድን ነው? እንዴት ነው የተፈጠረው? እኔ ከወጣሁ በኋላ እስኪ የተፈጠረው እኔ ነገርሽኝ ያለን ነገር። ከዛ ማውራት ጀመርን። አይዞህ ምናምን አልኩት። ከዛ በኋላ እጄ መነካካት ጀመረ። ያዘኝ ነገር። ከዛ እንዴ ምንድነው ምናምን ስለ እጁ አልታመመም ማለት ነው ተፈታ ምናምን ነገር። ከዛ ሄዶ በሩ መዝጋት ለምን በሩ መዘጋው ብዬ መጮህ ጀመርኩ። ቲሸርቱን አወለቀ። ከዛ መጮህ ጀመርኩ። አሁን ደግሞ ቅድም እጄን ይዞ ሲጎትተኝ ነበር እያልሽ ነበር አይደል? እየጎተተኝ ነበር። አሁን እጄን መነካካት ጀመረ እያልሽ ነው። ምንድን ነው ስንት ነገር ነው የምትቆጣጠሪው አንቺ? እጄ ነው የጎተተኝ እንዴ? አንተ እሱን አመመተ እኔን እንትን አሁንም ጊዜ አለሽ። በቦታው ማቀው እኔ ነኝ። እጄን ታሜ ነበር ያለው ፕራንክ ነው ማለት ነው እንግዲህ። አልታመመም ጋር ይሄ አሰባችሁት የተባለው ነው። አንቺ ነሽ ያመጣው። ምንም ያሰብኩት ነገር የለም። እኔ ማውቀው ታሪክ የለም እንደዚህ ምንም ነገር የለም። ይኸውልሽ በምን ሌላውን ነገር ሌላ ጊዜ እንፈታው ይሆናል። እኔ እስከዛሬ በሰራኋቸው ስራዎች እንግዲህ ታውቂኛለሽ ብዬ ተስፋ አደርጋለሁ። አሁን በሰራሁት ነገር ምንም አይነት ነገር እየፈለፈለን ስናወጣት እዚህ ይሻላል። ስለዚህ ያን አልከባድ ኬዝ አይደለም። ይሄ በጣም ሲሊ የሚባል በጣም ተራ ኬዝ ነው። ይሄ በምደርስበት መንገድ ደርስበታል። ግን አሁን ልጁ ይፈረድበታል። ሳይፈረድበት ክስሽን አንሺ። ይሄን ክስ በምንም ታመራ ለምን ድረስ ታነሳው ማለት ነው? ትጸጸችበታለሽ፣ በእምነት ትጸጸችበታለሽ። ያንተ ጓደኛ ስለሆነ አንተ ታዋቂ ስለሆንክ ድጋሚ መክሰስ ትችያለሽ። ልክ ካልሆነ ይኸውልሽ ተሰማሽኝ ነው ዮናስ። ልክ ካልሆነ የምር እሷ ላይ አድርጎ ከሆነ እንኳን መክሰስ እገለዋለሁ እያልኩሽ በዚህ ልክ ነው እኔ የማምነው። እሱን ነው የምልሽ።
የምር አድርጎት ከሆነ ነው እንዴ? ምንድነው ካላደረገ ማለት? ጊዜ እኮ ገደብ እኮ የለውም እኮ ይፈረድበታል። ይሄ ልጅ ይፈረድበታል በቃ። እና ምንም ባላደረገው ነገር ሊታሰር ነው። አድርጓል። ያደረገው ነገርማ ስላለ ነው። እርግጠኛ ሞተው እንደዚህ በምንም ታመሽ የት ልታወራችሁ ደግሞ እዛ ፊት ለፊት ላይ ሲመታት ነበር። አንቆ ሲያንቃል ነበር ስታወራ። ለምንድን ነው እንደዛ ያደረገው? ነግሮኛል። እሱ ስለፈለገ እንደዛም እንዳደረገ ነግሮኛል። ስለተናገርኩበት ስለወጣሁበት ነው እንደዛ ያደረገው። ለምንድን ነው አለ እንዴ? መውጣት አለበት ይላል እንዴ? ደግሞ የተነሳ ያንቃል ነበር። እሺ ቆይ አለኝ ባለጌ ስትሆኚ ግን እኔ ምንድነው ባለጌ የሆንኩት? የደረሰብኝን እኮ እኔ ነኝ የማውቀው። በቦታ የነበርኩት እኮ እኔ ነኝ። እጅሽን ብቻ መያዝ የዛኔ ያላናዳል ወይ? ቲሸርቱን አወለቀ እኮ በአንድ በኩል ብቻ ስማታ ቲሸርቱን ለኔ ምን ሊያሳየኝ ነው ቲሸርቱን የሚያወልቀው? ይኸውልሽ ምንም አይነት ጥቃት እኔ በጣም የምቃወመው ነገር ነው። አንደኛ ነገር ይሁንና መሆኑ፣ ሁለተኛ ነገር ደግሞ ማለት ነው እንደምታወራው ከሆነ ምንም አይነት የጥቃት ስንዘራ አላደረገባትም። የጥቃት ስንዘራ እንዴ? አነቀኝ እኮ ፊት ለፊት አጠገቧ እኮ ነው ያነቀኝ። ያነቀሽ እኮ ለምንድን ነው? ስትዋሺ እኮ ነው አይደል? እሱንም ነግሮኛል። ሳወጣበት ነው እውነቱን ስናገርበት ነው። እንዴ አንተ እንዴት እንደዚህ ታደርጋለህ? ይኸውልሽ እየሰማሽኝ ነው አይደል? እዚህ ጉዳይ ላይ ፋይናሊ መድረሳችን አይቀር። ስንደርስበት ግን ሴጣን ነው የሚሆንብሽ። እንድታውቂ ፈልጋለሁ። ይቀጣል። አንተ ታዋቂ ስለሆንክ እሱን ልታስወጣው አትችልም። ክስሽን አንሺ አትላት። ይሄ መታወቅና ያለመታወቅ ምናምን ጉዳይ በቃ ለዛ ነው እኔ ራሴ ዋስ ሆኜ ማስወጣት ግን ይችላል። እኔን እኮ አልሰማኸኝም። የኔን ጎን እኮ አላየኸኝም። እሺ ንገሪኝ፣ እስኪ ንገሪኝ። ረጋ ብለሽ ንገሪኝ፣ ረጋ ብለሽ ንገሪኝ። እሺ ንገሪኝ፣ አንዴ ንገሪኝ። ምንም አልነገርሽኝም እስካሁን፣ ምንም የነገርሽኝ ነገር የለም። ረጋ ብለሽ የተፈጠረውን ነገር አንድ በአንድ ንገሪኝ። መስማት ፈልጋለሁ እኮ። ንገሪኝ። ነገርኩ አትበይ፣ ንገሪኝ። ደወለላት። እሺ ከዛ በጣም ደንግጣ ነበረ፣ ሾክ እያደረገች ነበረ። ስለዚህ አብሬያት መሄድ ነበረብኝ። ሄድኩኝ አብሬያት። እሺ በቦታው ስንደርስ ታሟል፣ እጁን ታስሯል። ከዛም በኋላ በጣም ደነገጥን። ምን ሆነህ ነው ስንለው ጂም እንትን ስል ወድቄ ነው አለ። ከዛ ይዞህ ምናምን አለው አጥሚት ላፍላለት ምናምን ብላ እሷ ወጣች። እኔ ልምጣ ስላት አይ ችግር የለውም አብረሽ ቁጭ በይ አለች። ከዛ እያወራን እያለ ስለምን ወራች? በቃ እንዴት ነሽ እንዴት ነህ ምናምን አይዞህ ምናምን እያልኩት ነበር። እንግዲህ ቆይ አይ አንዴ ለምን ይቅርታ እኔ እዚህ ጋር ስራ እየሰራሁ ነው። ይቅርታ እሷ ከወጣሽ በኋላ በትንሹ ወደ 20 ደቂቃ ምናምን ቆይታችሁ በዛች 20 ደቂቃ ውስጥ ስለምን አወራችሁ? ጥያቄ አንተ ነበርክ በቦታው 20 ደቂቃ ማለት አልቆየሽም? 20 ደቂቃ እኮ ሌላ ሶስተኛ ወገን ሲኖረው እኮ እስቲ ስለምን አወራችሁ? በቃ እንዴት ነሽ እንዴት ነህ አይዞህ ምናምን አልኩት። ከዛ 20 ደቂቃ ሙሉ ስለሱም ታወራ? አዎ ሰላምታ ነው በቃ ዝም ብሎ ነገር ነው ያወራነው። እሺ ንገሪኝ። ከዛም በኋላ ነው አይደለም ንገሪኝ። በ20 ደቂቃ ውስጥ ያወራችሁትን እያንዳንዱ ነገር ንገሪኝ። እሺ የምታስታውሽው ንገሪኝ። 20 ደቂቃውን አንድ ባንድ ታስታውሻት አትችይም። ግን እሷ ሄዳ ኪችን ገብታ አጥሚት ምናምን በምትሰራበት ሰዓት ላይ በዛ መሃል ጋቡ ከ20 እስከ 25 ደቂቃ ይሆናል ብሎኛል። 25 ደቂቃውን ታዩና 20 ደቂቃ እንኳን ሆነ ይባል። በ20 ደቂቃ ውስጥ ስለምን አወራችሁ? አንቺ እያልሽኝ ያለሽው ልክ እሷ እንደወጣች እጄን ያዘኝ፣ ከዛ እጄን ጎተተኝ ምናምን ነገር ነው። በዛ ሁሉ ሰዓት ውስጥ አንዴም ድምፅ አላሰማሽ። ብታሰሚ ኪችኑና መኝታ ቤቱ ኦልሞስት የተያያዘ ነው። የዛን ያህል ድምፅ የማይሰማበት አይደለም። ስለዚህ በዚህች 20 ደቂቃ ውስጥ ያወራችሁትን እስካላወቅን ድረስ ምንም ማድረግ አንችልም። እየሰማሽኝ ነው አይደል? እየሰማሁህ ነው። አንተ ስማኛ፣ እኔ እየነገርኩህ አይደል እንዴ የተፈጠረው ነገር። ሰላም አለኝ፣ እንዴት ነው ክላስ ጀመርሽ ምናምን ብቻ ነገሮችን አወራን። ከዛ አው እያልኩት እያወራሁት ነበረ። ከዛ ተነሳ። ከዛም በኋላ እጄ መነካካት ጀመረ ምናምን ሳየው እጁም ደህና ነው። ከዛም በኋላ ሄደ በሩን ዘጋው። ከዛ ቆለፈ። ምን እያደረክ ነው አልኩት። ቲሸርቱን አወለቀ። ከዛ እኔ መጮህ ጀመርኩ። ቲሸርቱን ስላወለቀ ብቻ አንቺ ጮህ? ምንድነው የምትለኝ? ቲሸርቱን ስላወለቀ ጮሽ ማለት ምን? እና ምን እስኪያደርግ ልጠብቅ? አንቺ እኮ ያልሽው እኮ ክሱ ምን እንደሚል ግን ታውቂያለሽ? የመድፈር ሙከራ አድርጎብኛል። ከምን ይተናነሳል ታዲያ? ምን እስኪያደርግ እንድጠብቅ ነው የፈለግከው? ቆይ አንተ ቲሸርቱን አወለቀ እኮ ሰምተኸኛል? ቤቱ እኮ ነው ያለው። ስለዚህ አይ እኔ አሁን ቲሸርቱን የሚያወልቀው ምን ማለት ነው? ጤነኛ ነው እንዴ? በሩ ዘግቶ ቲሸርቱን አወለቀ ነው እያልኩ ያለሁት። ምን እስከሚያደርግ እንድጠብቅ ነው የፈለግከው? ቲሸርቱን በሩን ከዛ አይሆንም ብዬ በሩ ልከፍት ስል ቲሸርቱ የወለቀው በሩ ከመዘጋቱ በፊት ነው አይደል? እሱን አላስታውስም። እኔ በዛ ሰዓት ደንግጬ ነበር።
ምንም እኮ የማይጨበጥ ነገር ነው እኮ የምታወሪው እኮ። ደንግጫለሁ። በዛ ሰዓት ምን እየተፈጠረ እንደነበር አላስታውስም በስነ ስርዓት። በስቴፕ ነገርኩህ እኮ የተፈጠረውን ነገር። እየቀበጣጠርሽ እኮ ነው። አንዴ እንደዚህ ነው ትኛለሽ፣ መልሽ ስጠይቅሽ መስቀለኛ ነገርኩህ እኮ። ይኸውልሽ አሁን ላይ እንግዲህ ሚዲያ ላይ የምንሰራ ሰዎች ነው። እሷም ከሱ ጋር ትሰራ ነበር። በጣም ብዙ ተመልካቾች አሉ እኮ። ይሄን እኮ ተጠቅመህ ነው የሆነን ከኔ በላይ ደግሞ የሚወዱት ከኔ በላይ የሚያውቁት በጣም ብዙ ሰዎች አሉ። ይሄን ተጠቅመህ ነው እኮ እንዲወጣ እያደረግህ ያለው። አስወጪው ክስሽን አንሺ እያልክ ያለው። አልወጣም እስቲል ግን ይወጣል። እኔ የራሴ ዋዝ ሆኜ ነው ተከፍቶ ይወጣል። ለስራው ያገኛታል። ምንድን ነው ያደረገሽ? ነገርኩህ። ቅጣት ስር የሚያስገባው ምንድን ነው? ከዚህ በላይ ምንም ልነግርህ አልችልም። ክሷን አታነሳም። አንተ ነሽ ከሰስሽ ነው እሷ ነች መሆን ስላለበት በቃ ነፃ ከሆነ ህጉ ይመርምረውና ነፃ ይቀጣል። አላደረኩትም ካለ በቃ እውነት ካለው አንቺ እየመሰከርሽበት እንዴት ነው እንትን የሚለው ነፃ የሚሆነው? መቼ ነው ያየሽው? ስትመጪ አላነቃትም? ጭንቅላትሽ ዞሯል እንዴ? ስትመጪ ምንም አላለም። በሩን ሁሉ የከፈተሽ እሱ ነው አይደል እንዴ? እስቲ ረጋ በይ፣ አንዴ ረጋ በይና አዳምጪ። እኔ በዚህ ልክ የማወራው ሳላጣራ ምናምን አይደል። ረጋ ብዬ በጣም ተረጋግቼ ነው ያዳመጥኩት። አንቺ በሩን ስትደበደቢው እሱ መጥቶ ከፍቶሻል። በሩ ሲከፍትሽ ደግሞ አንቋት አልነበረም። ያን ነቃት። አንቺ ከገባሽ በኋላ ፍራንክ መሆኑን ንገሪያት፣ ከዚህ በላይ አቅም የለኝም፣ ይደብራታል፣ ፍራንክ እንደሆነ ንገሪያት ብሏል ነበር ሲል የነበረው አይደል? መጀመሪያ አካባቢ ስገባ እሱ ራቆቱን ነበር። እሷ ፊት ለፊት እዛ ጋር እየጮች ነበር። ያቺ ምን ሆነሽ ነው እንደዚህ እያለ ነው እንደዚህ ዝም በይ ነው የሚላት። በቃ አንቺ ዝም በይ እያለ አይተሻል። ግን አንቺ ስትገቢ አንቺ እያወራሽ ያለሽው ክሱ ላይ የተጻፈው እኔ ስገባ አንቋት ነበር አልጋ ላይ ብለሽ አንቺ ነሽ እሷ ናት ፎርሙን የሞላችው እና እንደዚህ ነበር። እንደዚህ ነበር በምን አንቆኛል። እዛ አይተሻል። አንቆሻል። ግን እሱ አንቺ ነሽ እንደ በርግደሽ የገባሽው ቤቱን አንቺ አይደለም በርግደሽ የገባሽው ራሱ ከፍቶ ነው ያስገባሽ። ለምን ከሱ ጋር እንደዚህ የምንጨቃጨቀው? በቃ እሺ ካፍተን ገባን። ምንም ገባን። ያ ነገር አሁን ፍራንክ ያለውን ነገር ማለት ነው እውነት አይደለም እያልሽ ካሜራ ነበረኛ። እሺ የተቀረጸ ካሜራ ነበረኛ። እሺ እሱን አሳየኛል። በሎጂክ እንግዲህ ታምኛለሽ ብዬ ስለማስብ ነው። ይሄ ልጅ እጁን ሳይታመን እጅን ታምኛለሁ ብሏል። ስትገቢ ቦታው ላይ በፋሻ አስሮታል፣ በጨርቅ አስሮታል አይደለ? በጨርቅ አሰረው፣ ግን ደግሞ አልታመምም። ለምን ይመስልሻል? እሱማ ፍራንክ እንደሆነ እኮ ገባኝ። ቀጥሎ ያለው ነገር እኮ ነው ያልገባኝ። ቀጥሎ ያለው ፍራንክ ከዛ የተሻለ ፍራንክ አውቃለሁ። በእምኒ ቅናታም ነች። ስለዚህ እንድትቀና ካደረግናት የበለጠ ቆንጆ ፍራንክ እንሰራታለን አለች። ይሄው ለአንተም ፍራንክ ነው ያደረገ። ያልሆነ ታሪክ ነግሮ ፍራንክ ነው ያደረገ። እሷ አላለኝም እያለች ነው። እሱ ደግሞ አለ እያለ ነው። እሺ ይኸውልሽ ይሄ የሚጠቅመው ማለት ነው ሲጀመር ማለት ነው ከሱን ማንሳት የሚጠቅመው ከገባሽ ላንቺ ነው የመጣው። የኔን ነገር ምንም ሊሰማኝ አልቻለም። ሰማሁሽ እኮ ምን ያልሰማሁሽ ነገር አለ? ከመጀመሪያው እስከ መጨረሻው ነገር የደረሰብኝን ነገር ከማንም በላይ እኔ ነኝ የማውቀው። 20 ደቂቃ ሙሉ ስለ ትምህርትና እንዴት ነሽ ስትባባሉ ከረመ ነበር። ከዛም በኋላ ተነሳ ነገርኩ እያንዳንዱን ነገር በስነ ስርዓት። አንተ ግን የእሱን ነገር ሰምተህ የታዋቂ ጓደኛ ነው ስለዚህ እሱ መውጣት አለበት። ከዛ የእሱን ነገር አምነህ መጣ። እኔ የደረሰብኝ ነገር በደንብ ጠንቅቄ ስለዚህ ብታቀኝ ታምነኝ ነበር። ያልኩህን ነገር በደንብ ታምን ነበር። እማላምንሽ ስለማቅሽ ነው ያልኩሽ። ሌላ ሰው ቢሆን እንደው በዚህ ልክ ቻሌንጅ አላደርገውም። ኧረ እባክህ ስለወደድኩ ነው እንደዚህ የምታደርገኝ። ይኸውልሽ መውደድ እንደዚህ አይደለም። መውደድ በማስመሰል ምናምን አይደለም። መውደድ ከልብ ነው። መውደድ በበቀል አይደለም። መውደድ የሆነን ሰው በመጉዳት አይደለም። እኔም እኮ ጉዳት ያልታወቀልኝም ውሸታም ነሽ እያለኝ እኮ ነው። ልክ አይደለም ያንቺ ነገር። እሱ እውነተኛ ሰው ነው፣ አንቺ ውሸታም ነሽ እያለኝ ነው እኮ። እሺ ቆይ እያስመሰልሽ ነበር። ምንድነው እያስመሰልሽ? ቅድም እያለቀስሽ ምናምን ነገር ስታስመስይ ነበር። አንድ ዘለላ እንኳን ባልወጣሽም እዛ ላይ ስሜትም የለሽም። እንደዚህ አይነት ሰው አትመስለኝም ነበር። እንደዚህ አይነት ባለኝ ሰው ነህ። እንደምንም አይነት ሰው ልሁንሽ። እህት የለህም? አንቺ እህት ስላለኝ ነው። እህትም ወንድምም እናትም አለኝ። እንደዛ ስለሆነ ነው አሁን እዚህ ጋር በዚህ ልክ ቻሌንጅ እያደረኩሽ እና እኔ ከደረሰብኝ በላይ አንተ ታውቃለህ። ምንድነው የደረሰብሽ? ታውቃለህ ወይ? እስቲ ምን ደረሰብሽ? ሴት ነኝ እኮ። ቲሸርቱን አወለቀ፣ እጄን ያዘኝ እኮ። ከዚህ በላይ ምን እንዲያደርገኝ ነው የምትፈልገው?
እንደዚህ እኮ አይደለም እኮ ያልሽው። እንደዚህ ብላችሁ አይደለም የክስ ፔፐር ላይ ጻፋችሁት። አንቆ ሊደፍረኝ ሙከራ አድርጎብኛል ነው ያለችው። እና የነቃት ሊደፍራት ነው ነው ወይ? ስለነገርኩበት ነው እውነቱን ስላወጣሁበት ነው። እሺ እንደዛ ብላችሁ መጻፍ ለምን አስፈለገ? ስላነቀኝ ነው። አንቆኛል ከአንዴም ሁለቴ። ለምን ተናገርሽ ብሎ ምንድነው የምትለው? ልዩነት አለው። ምንድነው ልዩነቱ? ጉዳዩ የመድፈር ሙከራ እንኳን ቢሆን እጄን ይዞ ቲሸርቱን አወለቀና አንገቴን አንቆ አልጋ ላይ አስተኝቶ የመድፈር ሙከራ አደረገብኝ። በጣም ሰፊ ዲፍረንስ ነው ያለው። አንቺ ያልሽውን ነው አንቺ እጄን ጎተተኝ። ከዛ እኔ መጮህ ጀመርኩኝ። እጄ ሲጎተተኝ ነው። እዛ ከዛም በኋላ ነው ያለቀኝ። አንቺ ከመጣሽ በኋላ ስለዚህ ታዲያ ምን ማለት ነው? ምንድነው የምትለው? ችግር የለም። ስለአንቺ መታነቅ አይደለም እያወራን ያለነው። ክሱ ላይ ስለተጻፈው ማመልከቻ ነው እያወራሁሽ ያለሁት። ክሱ ላይ እየጻፋችሁት ይሄ ራሱ ያስከስሳችሁ ሁለታችሁንም ነው የምላችሁ። ምክንያቱም እኔ በእያንዳንዱ እንቅስቃሴ ላይ ካሜራ እንደማይለየኝ አሁንም ካሜራ እንዳለ ታውቃላችሁ። ካሜራ ላይ የተናገራችሁትና ማመልከቻ ላይ የተናገራችሁት በጣም ለየቅል ነው። አንደኛ ነገር አንቺ ያልሽው አሁን እዚች ጋር እያወራሽ ያለሽው እጄን ያዘኝ ቲሸርቱን አወለቀ በቃ ያንን ነው ያወራሽው። እዛ ላይ ማመልከቻ ላይ ግን የጻፍሽው ግን አንገቴን አንቆ ፍራሽ ላይ አስተኝቶ የመድፈር ሙከራ አድርጎብኛል ብለሽ አይደል ነው አይደል? ለምን ትገኛለሽ? ሙከራ አድርጎብኛል። አንተ ጓደኛክ ስለሆነ አይደለም ጓደኛዬ ስለሆነ አይደለም። ይሄንን ነገር ይሁንና አድርጎት ከሆነ ነው ነፃ መውጣት አለበት ነው ያልከኝ። እንደሆነ አይደለም አሳይካለሁ። አይወጣትም። ይሄ ክስ ደግሞ መቼም አይነሳም። ይማቅቃታል እስር ቤት ታያለህ። ደግሞ በዚህ ልክ ምን አድርጎሽ ነው እናት? እስቲ ይሄኛውን አደረገኝ በይ የደረሰብኝ እኔ ነው አይደለም። ስለሱ አይደለም፣ ስለ ድራማሽ አይደለም። ከዚህ በፊት ያስቀየመሽ ነገር አለ ወይ? የምን ድራማ ነው የምትለው? ከኔ በላይ የደረሰብኝን ማን ነው የሚያውቀው? በቦታዬ ነበር። ለመጨረሻ ጊዜ ነው የምነግርሽ። ይሄንን ክንሳሽ እማታነሺው ከሆነ ከስር መሰረቱ የተፈጠረውን ነገር እያንዳንዱን ነገር እደርስበታለሁ። ስደርስበት ግን ገመናሽም ስምሽም እንደሚጠፋ እንደሚበላሽ የሰው መጠቋቋሚ እንደምትሆኚ ግን ከዚሁ ቀደም ብዬሽ ይገባል። እሱ እንደዛ ያደረገው ሰውዬ እንደዛ ሳይሆን እኔ እንደዛ ጋር ካለ በቃ እውነቱ ይውጣ። እውነቱ አንቺ ጋር ካላደረገው ያን ነገር ካላደረገው እሱ ንጹህ ከሆነ ያም ይውጣ። አንቺ ላርጉሽ እንደዛ ማለት ነው። እንደዚህ ግን አታውቂውም ነው ያለው። ህግ ይፈታዋል ሁሉንም ነገር። ስለምታውቂው ይደፍራል ነው ሙከራ ያደርጋል። አዎ ያደርጋል። ምክንያት እንዴት እንደዚህ ትሆናለች? እሺ ዝም ብለሽ አስቢ። ፍቅረኛ ሆነሽ እዛ ቦታ ላይ አለሽ። ኪችንና መኝታ ቤቱ የተያያዘ ነው። አንቺ ኪችን እንዳለሽ እያወቀ እሱ መኝታ ቤት ስር ሆኖ የኔ የምትያት ጓደኛሽን ያስበዋል። ዝም ብለሽ ዝም ብለሽ አስቢ። ወንድ ነው አላውቅም። ስሜቱ መጥቶም ከሆነ በሰዓቱ አልነበርኩም አይደል? በቃ ስትጮህ ነበር በሰዓቱ የደረሰው። በሰዓቱ ስደርስ ደግሞ እሱ ራቆቱን ነው ያየሁት። እሺ በዛ ሰዓት ላይ ምንድን ነው ላስብ የምችለው? እሺ ሌላ ሀተታ ላይ ያስገባሽው ነገር በጣም ልብ የሚሰብር ነገር ነው። ከዚህ ቀደም ጓደኛዬ ተክለሰውነቷን ቦዲዋን ምናምን ነገር በጣም ያደንቅ ነበረ ብለሽ አስገብተሻል። ያለውን ነገር ነው ቃል በቃል ተናገርኩ። ከዚህ በፊት በምናወራ ሰዓት ላይ ፎቶ በማሳየው ሰዓት ላይ ሁሌ እንደዛ ይለኝ ነበር። ሰውነቷ በጣም ነው የሚያምረው። እሺ ስለዚህም ነገር መልሳለኝ። አንቺ ከዚህ ቀደም ጓደኛዬን ላሳየው ሼፓ እንዴት እንደሚያምር ብለሽ ፎቶዋን አሳየሽው ለመጀመሪያ ጊዜ ከኔ ጋርም ከማየቱ በፊት እሷን ነው አይደል? ስታሳየው ዋው ደስ ይላል፣ እንደሷ አሪፍ እንዲሆን ሼፕሽ ስፖርት እንስራ አለሽ አይደል? የመጀመሪያው ወሬ በሷ ጉዳይ ላይ ያወራችሁት ይሄንን ነው አይደል? እኔ ስለዛ ወሬ ማስታወሰው ነገር የለም። እኔ ማስታወሰው ስለሷ ሼፕ ሁሌ እንደሚያደርግ በቃ ባያት ቁጥር ላይ በጣም ነው ስሜት አያትኝ። አሁን ከኔ ጋር ነው እያወራሽ ያለሽ። እዚህ ነኝ ቤትህ ሆኜ እጠብቅሃለሁ ስትይኝ ደስ ብሎኛል፣ አክብሬሻለሁ። ለዛ ግን አሁን ይኸውልሽ አሁን ክብርህን አላሳየህም።
ለጓደኛ ወግነህ እኮ ነው አሁን እያወራክ ያለው። መረጃዎቹ እንደዛ ነው የሚያመለክቱት። ስለዚህ አንቺን እንኳን እኔ ያለው እኮ የጠየቅኩሽ በቦታ የነበርኩት ልጅ እኮ ነው ያለው። እኔን አታምነኝም? ከኔ እንኳን ትንሽ እንትን አትልም እንዴ? የእሱን ብቻ ሰምተህ መተህ እሱ ነው ልክ አንቺ ስተኛ አንቺና እሱ ብቻ ነበራችሁ። በሁለታችሁ መሀል ላይ ደግሞ ምንም አይነት መረጃ የለም። ሁለታችሁ መሀል ለጓደኛ ብቻ ወገነ ጓደኛዬ ስለሆነ አይደለም መንፈሱን ስለማውቀው ነው። አንቺንም አውቅሻለሁ እኮ በሱ ልክ አይደል እንዴ? አይደለም መንፈሱን ስለምታውቀው ነው። እኔ ውሸታም ነኝ፣ እሱ ትክክለኛ እውነተኛ ሰው ነው፣ ንጹህ ሰው ነው። እኔ ውሸተኛ ነኝ። አንቺ ውሸታም ላትሆኚ ትችያለሽ። ጓደኛ ስለሆነ ነው መተህ ይኸውልህ፣ ጓደኛ ስለሆነ ነው መተህ እሱን አስፈችልኝ፣ ክሱን አንሺልኝ እያልካት ያለው። እኔ ደግሞ በቦታው የነበርኩት ልጅ እኔ አለሁኝ። የደረሰብኝን ነገር የሆንኩትን እኔ አውቃለሁ። ምንድነው የሆንሽው? እጅሽን ብቻ እኮ ነው የያዘው። አንቺ እንኳን እንዳልሽው ቢሆን እኮ እጅን ነው የያዘው። ስለያዘ ጸጥ ብዬ የሚያደርገውን ነገር መጠበቅ ነበረ። እሺ ቢያንስ እጅሽን ይዞሽ እንኳን መክሰስ ከፈለግሽ እዛ ፖሊስ ጣቢያ ሄደሽ ማመልከቻ ስታስገቢ እጄን ይዞ ቲሸርቱን አውልቋል፣ በቃ ያ በቂ ነበረ። አይ አውቆኛል። ለምን ነገርሻት? ለምን እንደዚህ ያልሽ ብሎ አንቆኛል። እንደዛ ብለሽ ተናገርሽ? ለምንድን ነው የምናገረው? ስጠየቅ እናገራለሁ። በቃ መክሰስ ያለብኝን ከሰናል። ከዚህ በኋላ ደግሞ አንቺ እዛ ላይ ያስገባችሁት ማመልከቻ አደማምቃችሁት ነው። ያልተባለ ነገር ያልሆነ ነገር ነው ስትይ ነበረው። አንገቴን አንቆ የመርፈርሙ ኧረ ወይኔ ለኔ ራሱ እየረበሸኝ ነው። ያነቃት ለምንድን ነው? ለምን ትዋሻለሽ ብሎ ነው ያነቃት። ሊደፍራት አጠገብሽ ሊደፍራት ሙከራ አርጓል ወይ? ያነቃት አጠገብሽ ነው ያነቃት። ከዛ በፊት አንቆሻል። እሷ ከመግባቷ በፊት ባለችበት ከአንዴም ሁለቴ አንቆኛል። ስለዚህ እሱ መብቱ ነው ይችላል እያልክ ነው። ከመግባቷ በፊት አንቆሻል ወይ? ጥያቄው አጭርና ግልጽ። ከመጣች በኋላ አንቆኛል። ከመግባትሽ በፊት አንቆሻል? አይ አዎ አላንቀኝም። በቃ ከመጣች በኋላ ስለዚህ የመድፈር ሙከራ አደረገብኝ ብለሽ የምትከሺው ከሆነ መክሰስ ያለብሽ እሷ ከመምጣቷ በፊት ያለው፣ ከዛ በኋላ ምንም አይነት ሙከራ ስላላደረገ ማለት ነው። ከዛ በኋላ ያደረገው ሙከራ ስሜታዊ ሆኖ አንቺን ለመምታት ወይም ደግሞ ለማነቅ ሞክሯል። እሱም የማይክደው ነገር ነው። ማመልከቻም ሲጻፍ ወይም ደግሞ ቃለ መሃላ ሲሰጥ የተናገረው ነገር ነው። ምንም ነገር ዋሽቶ አይደለም። እያንዳንዱ ያልሽውን ነገር እሷ ከመጣች በኋላ ያለውን ነገር ሁለታችሁ የምትሉት እሱም ያለው ተመሳሳይ ነው። ከዛ በፊት ስላለው ነገር ነው ማውራት ያለብን። ከዛ በፊት ያለው ነገር ግን በጣም ከባድ ነው። በጣም ከባድ። አንቺ የልጅ 15 ዓመት ሊታሰር ይችላል። ይታሰራ? ፍራንክ ነው ከተባለ የተቀረጸው ካሜራ አለሽ። ለምንድን ነው የሚያሳየው? አሳየኝ እንኳን። ይኸውልሽ በምን አሁን የቤት ስራ ነው የምሰጥሽ። አንቺ ዮናስ እንዲድን እንዲሞት መታደርጊ ትችላለሽ። ረጋ ብለሽ ለማሰብ ሞክሪ። ዮናስ ነግሮኛል። እነሱ ሲገቡ ካሜራው እጄ ላይ ነበረ። ከዛ ሲመጡ ቴብል ላይ ያስቀመጥኩት ልሰቅለው ነበረ ካሜራውን አለ። ሁለት አንዱ ድምጽ ነው፣ አንዱ ተለጣፊ ትንሽ ካሜራ ነች። ልሰቅለው ነበረ። ከዛ መጡብኝ። ሲመጡ ቴብል ላይ ያስቀመጥኩት። ከዛ በኋላ እሷን አጥሚት ነው የሆነ ነገር ስሪልኝ ብዬ ወደ ኪችን እንድትገባ አደረኳት። ኪችን ከገባች በኋላ ፍራንክ ላደርጋት ነበረ ምናምን ነገር ስላት እሷን በጣም ተገረመች። እጄ እንዳንተ ምናምን ነገር ስታይ በጣም ሳቀች ምናምን ነገር አለ። ከዛ በኋላ አሁን በሌላ አይነት መንገድ ፍራንክ እናደርጋት፣ እኔና አንተ ሌላ ኢሹ እንደነበረን ከዚህ ቀደም ምናምን ሌላ ታሪክ እንደነበረን አድርገን ፍራንክ እንስራት አለችው። ከዛ በኋላ አንዴ ላውራ፣ ሌላ ኢሹ እንደነበረ ምናምን ነገር እናደርጋት። ቀናተኛ ስለሆነች ቶሎ ትበግናለች። ፍራንካችንም የተሳካ ይሆናል። እጅህን ከምታሳያት ይልቅ ይሄኛው የበለጠ ስሜት ይሰጣል፣ በጣም ፈን እናደርግበታለን አለችው። በዛ ተስማሙ። ከዛ ካሜራው ሊሰቅለው ሲል ያኔ ታይሙ ላይ ልብሱን እያወለቀ ወይ አውልቋል፣ አይ ቲንክ አላውቅም፣ ብቻ እኔ ሰቅለዋለሁ አለችውና በዛ ሰዓት ካሜራውን አጥፍታ ነው የሰቀለችው። ኮበሪናል አንቺ የሰቀልሽው ካሜራውን ውሸት። እኔ ስለ ካሜራ ማውቀው ታሪክ ነው። አልነካሽው? ምንም በጣም ቀላል ነገር ይኸውልሽ፣ ቀላል ነገር እንደው ታያለሽ። አሁን እያወራሁ ካልመጣልኝ በቃ የሆነን ማዳን እንችላለን። ቀላል ነገር፣ በጣም ቀላል ነገር። ምንድን ነው ቀላል ነገር? እንደዚህ ነው የነገረኝ። አንቺ ካሜራውን እንደሰቅለሽዋል ሚንስ ይጀሻራል ነው ማለት ነው። ነገርኩሽ እኮ በፍጹም እንደማታመጪ። የጅካ ስለዚህ ከዛ በፊት ቆይ
አሁን እዚሁ ካሜራ ብዬ ይዣለሁኝ። እሱ ሊሆን ይችላል። የት ላይ በኋላ አለኝ ካሜራ ይኸው አምጥቻለሁኝ ሲለኝ የት አለ ብዬ ነክቻለሁኝ። ከዛ ውጪ ምንም ነክቻለሁ። አዎ ይኸው ካሜራ እኮ አለኝ ሲል የት አለ ካሜራ ብዬ እንደዚህ ነክቻለሁ። እሱ የነገረኝ ይኸውልሽ፣ አሁን ራሱ ጭንቅላቴ ላይ አልመጣልኝም ነበር የአሻራው ጉዳይ። ይህንን ፖሊስ ጣቢያ ሄጄ እመለከታለሁ። መጀመሪያ ላይ ካሜራውን ቁምሳጥን ላይ ስትሰቂ ያኔ የእጅ አሻራሽ ነበረ። ከዛ በኋላ ራሱ ነው አንስቶ እየመጣ እንደዛ ነው የነገረኝ። ስለዚህ ሲያመጣው ነው እኔ የነካሁት። የምን ካሜራ ብዬ ነክቻለሁ። እኔ ከመጣሁ በኋላ ምንም አይነት ካሜራ ነበረ ካሜራ ይሄው ካሜራ ሲል የምን ካሜራ ብዬ አየሁት። እንደዚህ ነካሁት ነገር የዛን ሊሆን ይችላል። ሌላ ምንም ነገር የለም። አሁን በዚህ ፍጥነት እንደዚህ ስሜታዊ ሆኜ ይሄንን ነገር ማሰብ ከቻልኩኝ በኋላ ምን ሊመጣብሽ እንደሚችል ምንም አይመጣብኝ መገመት አይከብድሽም። ምንም አይመጣብኝ። ይኸውልሽ ረጋ በይ። አሁን የከሰስሽው ክስ በጣም ከባድ ክስ ነው። እስከ 15 ዓመት ጽኑ እስራት ሊያሳስረው ይችላል። ረጋ በይ። ሁለተኛ ነገር ደግሞ አንቺ የከሰስሽው በሐሰት ከሆነ ከሱ ያልተናነሰ እስር ቤት ማቀቂያለሽ። ለራስሽ ስትያስቢ ለራስሽ ስትይ ገብቶሻል አይደለ? በሁለታችሁ መሀል ያለችው እቺ ልጅ አለች። እቺ ልጅ ለፍትህ ነው። ባሏን አሳልፋ ከሰጠች ፍትህ ትፈልጋለች ማለት ነው። እንደነገረችሽ ነው። ከዚህ ቀደም አንድ ሴት ልጅ እኛ ጋር መጣ ወንድምህ ከኔ ልጅ ድን አጸንሶኛል አይነት ነገር ብላኝ ታውቃለች። እዛ ስትመጣ እኔ ስቃወመው ነበር። ወንድሜ የእናቴን ልጅ ነው አልኩሽ። ለፍትህ ምንም የማፈገፍግ ሰው ምናምን ሆኜ አይደለም ነው አልኩሽ። የእናቴን ልጅ ከዮናስ በላይ ሰላም ነው ቀርቼ እኮ አይደለም። ረጋ በይ ቆይ አንዴ። ሰላም ነው ቀርቼ እኮ አይደለም እኮ ወንድሜ፣ ግን በሰዓቱ መደረግ የነበረበት ነገር መደረግ ስለነበረበት ነው። አሁንም ይወና በዚህ ጉዳይ ላይ ቅንጣት ታህል እንኳን ጥፋት አጥፍቶ ከሆነ ከኔ የበለጠ ማንም ሴጣን ለሱ አይሆንም። ገብቶሻል አይደል? ግን አሁን ይኸውልሽ አሁንም ቢሆን በእናንተ መሀል እቺ ልጅ አለች ምስክር፣ ለፍትህና ለእውነት ነው መቆም የፈለገችው። አሁን ካሜራውን እንዳልነካሽው ትመሰክርብሻለች። ስለዚህ የአሻራው ላይ የአንቺ እጅ ከተገኘ ካሜራውን አንቺ ስለመስቀልሽ ማረጋገጫ ነው ማለት ነው። ምንም የምታመልጭበት ምንም አይነት መንገድ የለም። ገብቶሻል አይደል? እና ደግሞ ዝነኛ ስለሆናችሁ ታዋቂ ስለሆናችሁ ምናምን እያልሽ ደግሞ ሌላ ነገር አትቀብጣጥሪ። ስለዛ አይደለም እያወራን ያለነው፣ ስለ ዮናስ እያወራን። ስለዚህ ጥፋተኛ ነው፣ መቀጣት አለበት። እኔ አሁንም አንቺን ደግፌሽ ያለሁት ማለት ነው ሴት ልጅ ስለሆንኩ ነው። ታውቃሽ አይደል? የገዛ ባሌን አሳልፌ የሰጠሁት ሴት ልጅ ስለሆንኩ ነው። እንደዚህ ስትጠቀም ማየት ስለማልችል እየዋሸሽ ከሆነ ነው የተደረገው ነገር ውሸት መሆኑን ካወቅኩኝ እኔ እና አንቺ ራሱ አንገናኝም። ጓደኛዬ ስለሆንሽ ብቻ አይደለም። ገባሻ? ውሸት አይደለም። ይሄ ጥቃት እኔ ላይ እንኳን ቢደርስ ምናልባት ልጄ ላይ እንኳን ቢደርስ ሌላ ሰው ላይ እንኳን ቢደርስ ነው እናንተ ወደ እኔ እያዞራችሁ ነው። እውነቱን እንድትናገሪ ነው እያሰማሁት ያለው ነገር ሁሉ በጣም እያጠራጠረኝ ነው። ምንድን ነው እያጠራጠረኝ ነው? አንቺ በቦታው ነበርሽ እኮ እየሆነብኝ ነው። በቦታው ነበርሽ እኮ ወደ እኔ ያየሁትን ነገር ተናግሬያለሁ። ያየሁትን ነገር ዞሬ አይደለም። የምታወሪው ነገር እያጠራጠረኝ ነው። የእውነቴን ነው። ምን ማለት ነው? እኔ ደንግጫለሁኝ በዛ ሰዓት አይደል? ይኸውልሽ አሁን ጭንቅላትሽ በደንብ የደረሰብኝ ነገር በጣም አስደንግጦኛል። ረጋ ብለሽ አሁን ማሰብ የጀመርሽ ነው። ስለዚህ እሱ ጥቃት ስለዚህ አሁን እሱ ያለሽን ነገር አምነሽ ነው እኔን እንደዚህ እያልሽኝ ያለው? ማመን አይደለም። አንቺ የምታወሪው ነገር እያጠራጠረኝ ነው። ምንድን ነው እያጠራጠረኝ እንዴ? እኔ ደንግጫለሁኝ በዛ ሰዓት ማሰብ እንኳን አልችልም እኮ። እሺ አሁን ተረጋግተሽ ነው አይደል? ስለዚህ በቃ እኔ እዛ ሰዓት የተፈጠረውን ያለውን ነገር እንኳን ትንሽ ትንሽ ነው እያስታወስኩ እየነገርኩት ያለሁት። ይኸውልሽ አሁንም ቢሆን ማለት ነው በጣም ወዶን ሰው ነው እዚህ ጋር እያጣለው አውቃለሁኝ። ጥፋተኛ ነው፣ መቀጣት አለበት። ያረገውን ነገር አይተሻል፣ በቦታው ነበርሽ አይደል? አላየሁም ያረገውን ነገር፣ የተፈጠረውን ነገር ደርሼበታለሁ፣ ግን ምን እንዳደረገን ያላየሁኝ ሙሉ ለሙሉ አይደል? ሲያንቀኝ አላየሽም? እሺ ሲያንቅሽ አየሁኝ። ከዛ በፊት ግን አንቆኛል ብለሽኝ ነበር አይደል? ከዛ በፊት እኔ አንቆኛል አላልኩሽም? አንቆኛል ብለሽኝ ነበር። እጄን ጎተተኝ፣ ቲሸርቱን አወለቀ ነው ያልኩሽ። ከዛ በላይ ምን እኔ ላይ ጥቃቱ እስኪደርስ ነው እንዴ መጠበቅ ያለብኝ? ምንድን ነው የምትሉት? የምሬን ነው የምነግርሽ። እናት አለኝ እህት አለኝ። ለሴት ልጅ በጣም ልዩ የሆነና ጥሩ የሆነ አመለካከት ነው ያለኝ። የትኛውም ሴት ስትበደል የቆም ያለ እንኳን ወንድም ጓደኛ ምናምን ይቅርና ለምን የእናቴ ልጅ ወንድም ታናሽ ወንድም ለምን አይሆንም? ወስጄ ነው እስር ቤት የምከተው እኮ እንደዛ። ቆይ ይኸውልሽ ረጋ በይ፣ ነገር ትሰማለህ። ረጋ በይ። ሰምቼሻለሁ። ሰምተህ መተህ እኔ ላይ አትፈርድም ነበር።
እንደዚህ አይነት አስተሳሰብ ቢኖር በሁለታችንም ወገን ሆነ ሁኔታውን ልታይ ይገባ ነበር። ምን አይነት ነገር እንዳለብሽ እንግዲህ እሱን መገመት አይከብድም። ከዚህ ቀደም ከኔ ጋር ስታወሪ በመሀል መጥቶ ጫን እንዳለሽ እኔም ተረድቻለሁ። እሱን ለምንድን ነው ወደዚህ የምታመጣው? ያ ሌላ ታሪክ ነው እኮ። እሱ ነው አንቺን ለእስር እንድትገቢ ያደረገሽ አይደል? እሱንም ቢሆን አስቀይሞሽ ከሆነ ማለት ነው ይኸውልሽ ይኸውና በጣም ትሁት የሆነ ሰው ነው። ስለማታውቂው በጣም ትሁት ነው። እንኳን አጥፍቶ አይደለም ሳያጠፋ ይቅርታ ይጠይቃል። ስለሆነ ነው እኔን እንደዛ ያለኝ የዛኔ እንኳን እስቲ ቆይ በእኔና በአንቺ መሀል ፈጣሪ ያለ አይደለ? የዛን ቀን እንኳን ማለት ነው የዛን ቀን እንኳን ምን ብሎሻል? ባለፈው ከቶዬ ጋር የተፈጠረው ነገር በጣም ይቅር። መቼ ነው የዛኔ እንደዛ ያለው? አላለሽም? መቼ ነው እንደዛ ያለው? እዛው አሁን የተከሰተ ነው የምትይበት ቀን ማለት ነው። ትናንት አላለሽም? አላስታውስም። ችግር የለውም። ብቻ ዋናው ነገር ምንድነው? እሱ አልፎ መጥቶ ይቅርታ የሚጠይቅ ሰው ያስቀየመ ሲል እንደዛ ያለኝ ሰው ችግር የለውም። ዋናው ነገር ያንቺ ነገር ነው። እሱን ታነስተላችሁ አናነሳም የምትሉ ከሆነ ችግር የለውም። አናነሳም የምትሉ ከሆነ ክሱን ግን ማሻሻያና ማስተካከያ ልታደርጉለት ይገባል። ያላችሁት አንቋት ሊደፍራት ሙከራ አድርጎባታል። ብዙ ያልሆኑ ነገሮችን ጨማምራችሁበታል። እሷ የነገረችሽን ነገር አንቺ አይቻለሁ ብለሽ ነው ያነቃት። ለምንድን ነው ዋናው ነገር እኮ ሀሳቡ ነው እኮ መያዝ ያለበት። ለምንድን ነው ያነቃት? ዋሽተሻል ብለሽ ዋሽተሻል ብሎ እያወራሽ እንድልለት ነበር የፈለገው። አላነቀኝም። አሁን እዚህ ጋር እኮ እኔም እኮ ግራ እየገባኝ ያለው እሱ እኮ ነው። ስለዚህ ይኸውልሽ አሁን ችግር የለውም። በምንም አይነት መንገድ ችግር የለውም። እኔ በማጣራበት መንገድ አጣራለሁ። ያሻራውም አንደኛው ነገር ነው። ረጋ ስል አሁን ድንጋጤ ላይ ስለሆንኩኝ ኮንሺየስ መሆን አልቻልኩም። ረጋ ስል ደግሞ ብዙ አይነት መንገዶችን የምናገኝበት ነገር ይኖራል። የዮናስ ቤት ነው ይሄ ነገር የተፈጠረው። ስለዚህ የሆነ ቴክኒካል ነገሮች ምናምን ሊኖሩ ይችላሉ። ገብቶሻል? እሱን የማድንበት መንገድ አላጣም። ግን አሁን በእንጭጩ ውሳኔ ሳይወሰንበት እዚህ ቁጭ እላለሁኝ አይደል? ተበድዬ ጸጥ እንድል የፈለግከው ልክ ስለሆነ ልክ አይደለም። በፍጹም አያደርግም። ምን ማለት ነው? በፍጹም አያደርግም ማለት ዞሮ እዚህ ጉዳይ ላይ እኔ በሰፊው ስለመገባበት ዋናውን ነገር ደርስበታለሁ። ከደረስኩበት በኋላ የምር አድርጎት ከሆነ የነገርኩሽ እኮ ነው የሚገባውን ቅጣት እንዲሰጠው እኔ ነኝ የማደርገው። አሁን እኮ አንተ መተህ እኮ እሱ እውነተኛ ሰው ነው፣ አንቺ ሐሰተኛ ሰው ነሽ እኮ ነው እዚህ ጋር የተጠቃችሁ አይደል እንዴ? የቀጣጠረች እያይሽ አይደል እንዴ? የቀጣጠረች የምትለው ቆይ እውነት አድርጎትስ ቢሆንሽ እኮ እንዴ? እውነት አድርጎት ከሆነ ይኸውልሽ መጨረሻ ላይ እኮ እውነቱ ላይ መድረስ አይቀርም አይደል? እኔ ገብቼበት ጉዳዩን ሳልጨርሰው በፍጹም አልተውም። ገብቼበት አጣራለሁ። ሁኔታው ላይ እሱ የምር ተሳትፎ ከሆነ ከኔ የበለጠ ማንም እሱ ላይ ክፉ አይሆንም እያልኩሽ፣ ግን ደግሞ ካላደረገው ይኸውልሽ ገመኔ የምትይው ስሜ ክብሬ ምናምን የምትይው ነገር እንድትረሺው ነው። ይሄ ሁሉ ነገር ደርሶብኝ ጸጥ እንድል ነው የፈለግከው? ታዲያ ጓደኛ ስለሆነ እንዲወጣ ነው የፈለግከው? ይሄ ሁሉ ነገር ደርሶብኝ እኔ ዝም እንድል ነው የፈለግከው? ክሱን አንሺለት። ከዚህ በኋላ አልሽ ክሱን አንሺለት አለሽ። ግን ሄደሽ ፖሊስ ጣቢያ ማስታወቂያ ማድረግ ያለብሽ እየሰማሽውን ከሷ ሳይሆን ያየሽውን ብቻ አስታኪ። ከዛ በኋላ ድጋሚ እናወራለን። በቃ ጨርሰናል። አሁን መሄድ ትችላላችሁ። እሺ ያላየሽውን ነገር አይቻለሁ ብለሽ ማውራቱ እሷ አግባብነት አለ? አስፈላጊ ነው? የነገረችኝ ነገር ነው የተናገርኩት እኮ ያላየሽው ነገር እኮ ማለት እኮ ነው አይደል? እሱም እኮ ተናግሯል አይደል? ሊሆነ ምናምን የሚል አማርኛህን ደግሞ ታቆማለሽ። እሺ የሰማሽ ነው አይደል? ሁለት ሰው ላንቺ በተለያየ መንገድ ተናግሮሻል አይደል? ይሁንና ምን ጋር ሀቅ አለ እንደዚህ ነው ብሎ ነግሮሻል። እሷም ምን ጋር ሀቅ አለ እንደዚህ ብላ ነግራሻለች። በሁለቱ መሀል ያለውን ትክክለኛው ነገር የሚያውቀው አላህ ብቻ አይደል? የላይኛው ነው የሚያውቀው አይደል? ስለዚህ አንቺ ከሁለቱም ወገን ሰምተሽ ማመዛዘን ከቻልሽ ታመዛዝኛለሽ። ካልቻልሽ ግን ያየሽውን ነገር ብቻ ነው ማውራት ያለብሽ። የደረሰብኝን እኮ ታውቃለች ነበረች እኮ በቦታው። ምን ነገር አለ መሰለሽ በእኛ አንድ ሰው ዝምተኛ ነው ወይም ደግሞ ሲማግጥ አይቼዋለሁ ብሎ
እርግጠኛ ሆኖ ለማውራት ይላል። ሩም ውስጥ ገብተው እንኳን ብታያቸው እርግጠኛ መሆን አትችልም። አንሶላ ውስጥ ገብተው እንኳን ብታያቸው እርግጠኛ መሆን አትችልም። ክርና መርፌ ሆኖ ማየት አለብሽ ይላል። የዚህን ያህል ጥንቅቅ መሆን አለብሽ። ገብቶሻል አይደል? እና እኔ እንደዛ እስከመሆን ልጠብቅ ነው አይደለም? ስላንቺ አይደለም እያወራሁኝ ያለሁት፣ ስላንቺ አይደለም። እንደዛ እስከመሆን ልጠብቅ? እኔ እያወራሁኝ ያለሁት ስላንቺ አይደለም፣ ስለ እውነትና ስለ እውነት ብቻ ነው እያወራሁኝ ያለሁት። ባላየሽው ነገር ላይ ቅንጣት ባህል ማውራት የለብሽ። ባላየሽው ነገር፣ በተነገረሽ ነገር ላይ ምንም አይነት ነገር ማውራት የለብሽም ነው እያልኩሽ ያለሁት። እዛ ጋ ሄደሽ ነው አሁን ያስገብተሻል። እንዳየሽ አንቋት እንትን ሲል ምናምን እንዳየ ሰው አድርገሽ ያጻፍሽው። ስለዚህ አሁንም እየነገርኩሽ ያለሁት ባላየሽው ነገር ምንም ጃጅ አታድርጊ። ዮናስ አጥፍቶ ሊሆን ይችላል፣ እሷም አጥፍታ ሊሆን ይችላል። እንደዚህ አድርገሽ ኒውትራል ሁኚ። እኔ ኒውትራል ሆናለሁ። ኒውትራል ሆንኩኝ በቃ። እሱ እውነተኛ ሰው ነው፣ አንቺ ሐሰተኛ ሰው ነሽ እኮ እያልክ ነው። በሁለታችንም ወገን ሆነ እኔም ኒውትራል ሆናለሁ፣ አንቺም ኒውትራል ሁኚ። አንቺ ከዮና የበለጠ እሷን ነው የምታምኚው፣ እኔ ደግሞ ከእሷ የበለጠ ዮና ነው የማምነው። ስለዚህ ሁለታችንም ልክ አይደለም። እሺ ኢትስ ኦኬ፣ ያስኬዳል። እኔ ዮናን በደንብ ስለማውቀው በጣም ፈርዘር ሄጄ ምናምን ተሳስቼ ሊሆን ይችላል። እሺ ኢትስ ኦኬ፣ ይቅርታ። አንቺም ተሳስተሻል። እሷን እንዳፊ ያምንሻታል፣ ዮና ላይ ያልሆነ ነገር እያደረግሽ ነው። ስለዚህ አንቺ ኒውትራል ትሆኛለሽ፣ እኔም ኒውትራል እሆናለሁ። ያየሽውን ነገር ብቻ ማመልከቻውን ልጅ አታስተካክልም። በቃ ልክ ነው፣ ትክክለኛ ነገር ነው የተጻፈው። አታስተካክልም፣ ቅጣቱን ያገኛል። አዎ ትክክል ነው። የተከሰሰው ነገር ልክ ነው። ሊደፍረኝ ሞክሯል። አንገቴን ይዞ አንቆ ሊደፍረኝ ሙከራ ሲያደርግ ጮሄ በእምነት መጣችና አዳነች። ስታንኳኳ ፈርቶ ሲያንቀኝ ነበረች፣ በቦታው አይታለች። ሲያንቀኝ አይታለች። ሲጀመር እሱን አናነሳ፣ ማስተካከያ የማይደረግ ችግር የለውም። እናንተ በምትሄዱበት መንገድ ሂዱ። እሱ ምን እንዲነጠቅ ሲጀመር ከእሱ ወገን ያለው የኔ ነገር ምን ሁለት ነገር እየነገርኩሽ ነው። አንደኛ ነገር አንቺ ስትገቢ ካሜራ እጁ ላይ ነበረ የሚለው መረጋብለሽ ኮንሽንሽ ለማስታወስ ሞክሪ። ሁለተኛ ነገር ማመልከቻውን ደግመሽው ያላየሽውን ነገር ማመልከቻው ላይ አስወጪ። ይሄኛው ነው የሚነግርሽ መቼም አንቺም ከጸጸት እንድትድኝ። ይሄ ልጅ ነገር እሷ ጥፋት እንዳጠፋች አድርጎ አምኖ ከመጣ ሲጀመር እሱ የእሱ ወገን ነው። ምንም እኔ የሚለውን ነገር እንኳን መስማት አይፈልግም። እሺ ይችላል በእምነት እንግዲህ ተመልካቾቻችን ስለ ዮና ነው የሚያወሩት። ዮና በፍጹም እንደዚህ አይነት ነገር ሊያደርግ አይችልም። በፍጹም ማለት ነው። እኔ ጠንቅቄ ከራሴ በላይ የማምነው ሰው ነው። ከራሴ በላይ ማለት ነው። በፍጹም እንደዚህ አይነት ነገር ሊያደርግ አይችልም። በጣም ህሊና ያለው ሰው እና አሁን በጣም የሚወድ ሰው፣ ለሴት ልጅ በጣም የሚጨነቅ፣ በሴት ልጅ ጉዳይ ላይ በጣም ያገባኛል ብሎ ምናምን ነገር ስሜት ሰጥቶት የሚጨነቅ ልጅ ዛሬ እንደዚህ አይነት ሁኔታ ውስጥ ምናምን በፍጹም የሚገባበት ነገር የለም። እሺ ችግር የለውም። ምናልባት ወዳጄ ስለሆነ ምናምን ነገር ለሱ ስለማውቀው አዳልቼለት ምናምን ነገር ሊሆን ይችላል። ግን የማውቀው ልክ ነው። እሺ ችግር የለውም። እንዳሉት እንችላለን እንሞክራለን። ግን ሁኔታው ላይ ደርሰንበታል። እነሱን በደንብ አድርጌ አወራዋለሁ። እርግጠኛ ነኝ በዚህ 2-3 ቀን ውስጥ እውነታው ላይ እንደርሳለን ብዬ አስባለሁ። ምክንያቱም የቀላል ኬዝ አይደለም። የመድፈር ሙከራ ነው አደረገ የተባለው። ከመድፈር የሚተናነስ ነገር አይደለም። ስለዚህ እንደ ቀልድ እኔ ምናልባት ባጠፋሁት ወይ ዮና በተናገራት ነገር ተቀይሟት ቀለል አድርገው ምናምን ነገር የሚደረግ አይገባም። እና ብቻ ተመልካቾቻችን በፍጹም እኔ አንድ እርግጠኛ ሆኜ የምነግራችሁ ነገር በፍጹም እንደዚህ አይነት ነገር ሊያደርግ እንደማይችል በፍጹም። እና ደግሞ እሱን ደግሞ እርግጠኛ ሆኜ ማረጋግጥላችሁ ይሆናል። እና ለምን እንደዛ እንዳደረገች ራሱ የምንደርስበት ይሆናል። እስከዛው ድረስ ግን አብራችሁ ምናልባት ፈርዳችሁ ሊሆን ይችላል። አንዳንድ ጊዜ እርግጠኛ የምትሆንበት ሰው አለ። በእርግጥ ወንድ ነው ምናምን ነገር ትችላላችሁ።
ግን አለ አንዳንድ ሰው ስሜቱን የማይነዳው አለ። ሰውነት ያለው ሰውኛ ባህሪ ያለው አለ። እንደዚህ አይነት ሰው ሲሆን ምንም ነገር ትጋፈጡለታላችሁ። እንዳልኳችሁ ነው። ቢሆን እዚህ ነገር ላይ የምር ካለበት እንኳን ሊያደርግ ጭንቅላቱ ላይ እንኳን አስቦት ከነበር የምር ባለጌ ነው መሆኑ እሱ ላይ ግን በፍጹም እንደዛ አይደለም። አዲስ ነገር ካለ ነገር ማሳወቃችሁ